ኮሱኬ ኖዛኪ የኖዛኪ ቤተሰብ ሶስተኛ ልጅ ሆኖ ኤፕሪል 13 1941 ዓመተ ምህረት ተወለደ። ከሰባት ልጆች መካከል ሶስተኛው የሆነው ኮሱኬ ከልጅነቱ ጀምሮ ከእህትና ወንድሞቹ ጋር የማይስማማና በቶሎ ጸብ ውስጥ የሚገባ አይነት ልጅ ነበር። የኮሱኬ ቤተሰብ ሰፊ ሆኖ እምብዛም ሀብታም አይባልም ነበር። ኮሱኬ ታዲያ ከልጅነቱ ጀምሮ ያደገበት ገንዘብ የማግኘት ፍቅር አብሮት እያደገ ለወደፊት የናጠጠ ሀብታም ሆኖ የመኖር ፍላጎት በውስጡ እየተቀጣጠለ መጣ። የኮሱኬ ወላጆች ህይወታቸው ካለፈ በኋላ የኮሱኬ ትልቁ ጥያቄ የሱ የውርስ ድርሻ ማግኘት ነበር። በተከፋፈለው የወላጆቹ ሀብት ድርሻም የራሱን የሆነ አነስተኛ ቢዝነስ ለመጀመር አሰበ። ኮሱኬ ገንዘብን በማንኛውም መንገድ የማግኘት ፍላጎት ስለነበረው አንዳንድ ህጎችን እየጣሰም ቢሆን ገንዘብ በእጁ ለማስገባት ይጥር ነበር። በዚህ ለሰዎች ገንዘብ እያበደረ በወለድ እንዲከፍሉ በማድረግ ትርፍን ያገኛል። ኮሱኬ በርከት ያሉና የተለያዩ አይነት ስራዎችን ጎን ለጎን እያስኬደ ኑሮውን ይገፋል። ከነዚህም ውስጥ ከሪል ስቴት ጋር የተያያዘ የጀመረው ስራ ይበልጥ ለሀብቱ እድገት ጠቃሚ ሆነለት። ኮሱኬ የሚሰራው ስራ ጊዜ ወደ ጊዜ ትርፍን እያስገኘለት ሀብትን እያመጣለት ሲመጣ ጎን ለጎን በአንድ ነገር ይታማ ነበር። እሱም ሴቶችን አብዝቶ መውደዱ ሲሆን ከተለያዩ ሴቶች ጋር ባገኘው አጋጣሚ ሁሉ ጊዜን ማሳለፍ ይፈልግ ነበር። ስለ ኮሱኬ ወጣ ያለ ከሴቶች ጋር ያለውን ግንኙነት ይበልጥ የሚገልጽ አንድ መረጃ ከ4000 የተለያዩ ሴቶች ጋር የወሲብ ግንኙነት እንደፈጸመ ይገለጻል። ለዚህም ምስጋና ላገኘው ሀብት ይሁንና ከሴቶች ጋር ላሳለፈ የተለያዩ ቆይታዎች በሚሊዮን የሚቆጠር የጃፓን ገንዘብ እንዳወጣ ይገለጻል። ኮሱኬ ከጊዜ ወደ ጊዜ እያበጠ ከሚመጣው ኪሱ ጀርባ ጠላቶችን ማፍራቱም አልቀረም። ገንዘብ እስካስገኘለት ድረስ ምንም አይነት ሁኔታ ውስጥ የሚገባው ኮሱኬ የቅርብ ጓደኞቹ ሳይቀር በተለያየ መንገድ እየሸወደና እያምታታ ገንዘብ ወደ ኪሱ ያስገባል። በቅርበት የማያውቁትን እንግዳ ሰዎችን ደግሞ እያጭበረበረ እነሱን ያለ ገንዘብ እያስቀረ እሱን ደግሞ ባለነውያ እያደረገ ከሚወደው ከሴቶች ጋር ከሚያሳልፈው ቆይታ ጋር ደስታውን እያጣጣመ ይኖራል። ኮሱኬ በ2016 ዓመተ ምህረት የጻፈው የራሱን የህይወት ታሪክ የሚያትተው መጽሐፍ ተጨማሪ ገቢና እውቅና ያስገኘለት አጋጣሚ ነበር። በመጽሐፉ ላይም የሚያትተው ነገር እንዴት ራሱን የናጠጠ ሀብታም እንዳደረገና በዛ ጉዞ ላይ ስለገጠመው ነገር ይበልጥ የሚያወራ ነበር። እጅግ የናጠጠ ሀብታም የሆነው ኮሱኬ በ2017 ዓመተ ምህረት 77ኛ ዓመቱን የደፈነበት ዓመት ነበር። ኮሱኬ ከዚህ ቀደም ያገባቸውን 2 ሴቶች በተለያየ ምክንያት ፈቶ በየጊዜው ለጊዜያዊነት አብሯቸው ከሚያሳልፋቸው ሴቶች ጋር ቆይታ እያደረገ ይሄ ነው የሚባል የቅርብ ሰው አልነበረውም ነበር። 2017 ዓመተ ምህረት ግን ለኮሱኬ ሌላ አዲስ ፍቅር፣ ሌላ አዲስ ትዳር ያመጣለት ዓመት ነበር። ሳኪሱዶ ደግሞ በኮሱኬ ህይወት ሶስተኛዋ የትዳር አጋር ሆና ብቅ አለች። የሚያስደነግጠው ነገር ግን የሁለቱ የእድሜ ልዩነት ነበር። ኮሱኬ የ77 ዓመት አዛውንት ሲሆን ሳኪሱዶ ደግሞ በ55 ዓመት ዝቅ ብላ የ22 ዓመት ወጣት ነበረች። በ77 ዓመቱ ላይ ሆኖ ያልቀነሰው የኮሱኬ ወጣት ሴት ፍቅር ከሱ የግማሽ ትውልድ ያህል ርቀት ካላት ወጣት ሴት ጋር ፍቅር ለመጀመር ማሰቡ የሱን ያለፈ የህይወት ልምድ ለሚያውቀው ሰው የሚገርም ላይሆን ይችላል። በ1996 ዓመተ ምህረት የተወለደችው ሳኪ በአንጻራዊነት በሀብት ደረጃ ደና ከሚባል ቤተሰብ የተገኘች ስትሆን ወጣትነቷን ከቤተሰቦቿ በምታገኘው ገንዘብ ውድ የሆነ ነገሮችን እየገዛች ይበልጥ ደምቃ ለመታየት ትሞክር ነበር። ሳኪ ለገንዘብና ውበቷን አጉልቶ ለሚያሳይ ነገር የሱስ ያክል የምትሆንለት ነገር ነበር። ታዲያ ለገንዘብ ፍቅር የሞቱ 2 ሰዎች ናቸው በፍቅር የተጣመሩት፣ ከዛም አልፎ በትዳር የተሳሰሩት። ኮሱኬ እጅግ አብዝቶ የሚወደውን ኢቬ የተባለችውን ውሻውን እንደያዘ ከአዲሱ ሚስቱ ሳኪሱዶ ጋር የሚነሱት ፎቶን ሚዲያዎች እየለቀቁ ይበልጥ አስተጋቡት። ኮሱኬ ከሳኪ ጋር አብሮ በሚሄድበትና በሚዝናናበት ወቅት የሚነሱት ፎቶች ነገሮች በጥሩ ሁኔታና ደስ በሚል አኳኋን እየሄደ ይመስላል። ኮሱኬ ቀሪንም ይሁን ደስተኛ ሆኖ የሚያሳልፍበት እድልንም ያገኘ ይመስላል። ነገር ግን ነገሮች ባልተጠበቀ ሁኔታ ለመጠናቀቅ ከ3 ወር በላይ አላስፈለገም ነበር። ምክንያቱም ኮሱኬ ሳኪን ካገባት ከ3 ወራት በኋላ ህይወቱ ያልፋል። ሜይ 6 2018 ዓመተ ምህረት
ጠዋት ላይ አንድ ድምጽ ኮሱኬን ያነቃዋል። ይህም የቅርብ ጓደኛው የሆነችው ውሻው የሚያቃስት የህመም ድምጽ ነበር። በፍጥነት ወደ እንስሳ ሐኪም ቤት በመውሰድ የእንስሳ ዶክተር ውሻውን እንዲመለከት ያደርገዋል። ነገር ግን ብዙም ጊዜ አልወሰደም። ከማንም በላይ ቅርብ ሆኖ የኖረው ውሻው በክንዱ ላይ እንዳለች ህይወቷ አለፈ። ይህ ክስተት ታዲያ ኮሱኬ ብቻ የሚያውቀው ከባድ ህመም ነበር። ምንም አይነት የህመም ምልክት ሳታሳይ በድንገት የሞተችው ውሻ ነገር ለኮሱኬ እንግዳ ነገር ነበር። ሆኖም ግን መሞቷ እርግጥ ነበርና የቀብር ስነ ስርዓቷን በክብር እንዲፈጸም አድርጎ ተካሄደ። ሜይ 24 2018 ዓ.ም ሌላ ትልቁን ዜና ዓለም የሰማበት ቀን ነበር። ይህም ራሱ ኮሱኬ በመኝታ ቤት ውስጥ በሚገኝ ሶፋ ላይ እርቃኑን እንዳለ ሞቶ መገኘቱ ነበር። ፖሊስ የኮሱኬን መሞት ተከትሎ ምርመራ ጀመረ። በዚህም ከመጠን ካለፈ ሰውን እስከ መግደል የሚደርሰውን ንጥረ ነገር በሰውነቱ ላይ አገኘ። ታዲያ ይህንን ያክል መጠን ያለው ንጥረ ነገር እንዴት ሊወስድ ቻለ ወይንም ማን ሰጠው የሚለው በጥያቄ ምልክት ውስጥ ያለ ሆነ። በፖሊስ የምርመራ መላምት መሰረት ኮሱኬ ይህን ነገር ወደ ሰውነቱ ሊገባ የቻለው በምግብ ወይንም በመጠጥ አማካኝነት ነው የሚል ነበር። የኮሱኬ ባለቤት ሳኪ ላይ በቀብር ስነ ስርዓቱና ከዛም በኋላ ያለው ሁኔታዋ በኮሱኬ ሞት የተደናገጠች አትመስልም ነበር። ፊቷ ላይ ይሄ ነው የሚባል የሐዘን ስሜት እንደማይታይ ይስተዋል ነበር። ይልቁንም አንዳንድ የተቀረጹ የቪዲዮ ምስሎች ሳኪ በቀብር ስነ ስርዓቱ ጊዜ ብዙም ሳትርቅ የሞባይል ጌም ስትጫወት እንዲሁም ከሰዎች ጋር ስትስቅ ይታያል። ፖሊስና በርከት ያሉ ሰዎች ለኮሱኬና ለውሻው ሞት የመጀመሪያ ደረጃ ተጠርጣሪ ባለቤቱን ሳኪ ቢያረጓትም ነገር ግን ይሄ ነው የተባለ ተጨባጭ ማስረጃ አልነበረም። በዚህም ለ3 ዓመታት ያክል ማንም ሰው በቁጥጥር ስር ሳይውል ቆየ። ከ3 ዓመታት በኋላ ሜይ 2021 ዓ.ም ሳኪ በቁጥጥር ስር ዋለች። በሳኪ የኢንተርኔት ሰርች ቀጥሎ ላይ እንደታየው ስለ ፐርፌክት ክራይም ከውርስ ጋር የተገናኘና ስለ አንዳንድ ንጥረ ነገሮች ተጽዕኖ በስልኳ ኢንተርኔት በኩል መረጃዎችን ስታፈላልግ ነበር። ረዘም ያለው የፍርድ ሂደት ግን ብዙዎች እንደጠበቁት ሳይሆን ፍርድ ቤት በቂ ማስረጃ አላገኘውም በሚል ሳኪ በነፃ ተለቀቀች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።